ዋትስአፕ ዩቲዩብ ሁሉ ሰላም ነው ወይ? ዛሬም በሪአክሽን ቪዲዮ ተበልሼላችኋለሁ። ሰሞኑን እስቲ የባምቢና የሸቱ ጉዳይ ትንሽ መነጋገር ይሆናል። ያ እሱ ቪዲዮ ላይ መሰረት አድርገን ማለት ነው የባምቢ ፕሪቪየስ የነበሩ ቪዲዮዎችን ታይተው ሊሆን ይችላል። ግን ደግሞ እኔ ስለናፈቀች ደግሞ ስለምወዳትም ጭምር ያለውን ነገር አብረን ከናንተ ጋር ሪአክት እናደርጋለን ስለሷ ማለት ነው። ከዚህ በፊት የተሰሩትን ሊሆን ይችላል ማለት ሪአክሽን ተሰርቶባቸው ሊሆን ይችላል አሩ ነው። ዛሬ ግን እኔ መስራት ፈለኩኝ፣ ምክንያቱም በቃ መስራት ፈለኩ። እሺ ወደ ቪዲዮ እንገባለን። ሪአክሽኑ ጸዴ እንደሚሆን ተስፋ አድርጋለሁ። ቪዲዮ ላይክ አድርገን ጀምራለን። አምኖኒያስ እዚህ ቻናል ላይ አዲስ የሆናችሁ አምኖን እባላለሁ። ሰብስክራይብ አድርጋችሁ አምኖኒያስ መባል ትችላላችሁ። ሌትስ ጎ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ። አንዳንዴ ሰውን ላይ መፍረድ ልክ አይደለም ትላላችሁ። አንዳንዴ ደግሞ ሰውየውም ኢንሰም ኬዝ ልክ ሊሆን ይችላል። ይሁን አምሰይ አው ብሌም መደረግ የለባትም የሚሉ አሉ እና ደግሞ እሱ ልክ ነው የሚሉ አሉ። መነገር አለባችሁ። ልክ ያለው ነገር ልክ አይደለም መባል አለበት ምናምን እያለ ነው ሰው። እና እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እኔ ፐርሰናሊ ከሁለቱም ወገን አይደለሁም። which means እሷም ሰው ነች እሱም ሰው ነው። ሁለቱም ስህተት ሰርተው ከሆነ ስህተት መስራት ያለ ነገር ነው። ግን ደግሞ አስተራረማችን ላይ ትንሽ አንዴ ከመናገራችን በፊት አንድ ሁለት ያሰብ ማድረግ የሚሻል ይመስለኛል። በቃ የፈለጋችሁት ነው። ሱሰኛ ሙሉ፣ ሌባ ሙሉ፣ ዘማዊ ሙሉ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ። ይሄ ድራማቲካል ቼንጅ ነው። እግዚአብሔር ከባድ ቅየራ ማለት ነው። ኤዲት የምታደርጉ ሰዎች ግን እርጉም ናቸው። ቪዲዮ መስራትን አለማቸው ያደረጉ ሰዎች ወይ ደግሞ ኮንተንት ክሬተሮች። እሱ አሁን ዩቲዩበር ነው። ስለዚህ ስራው የሚፈልገው ነገር አለ። ይሄ ሰውዬ ባለበት መንገድ ለሀገር በጣም የሚገራርሙ ነገሮችን አድርጓል። ያው አንዳንዴ ስትገኙ ትከተፋላችሁ፣ ዋጋችሁ ይሰጣችኋል። ያው ይሄ ሶሻል ሚዲያ አንዱ ፓርት ነው። ግን እሱ ኮንተንት ክሬተር መሆኑን አትርሱ። ደግሞ ለኮንተንቱ የሚያስፈልጉ ነገሮችን እንደ ግብዓት ሊጠቀምበት ይችላል። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው። ቢሆንስ ማለት ነው ላይክ መናገር አይጠበቅብኝም። በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለቱ የተነሳ ኬር ሁላ አልሰጥም። ቦርሳዬ ውስጥ ይዤው እገባለሁ። ላይክ ሲጋራም ከሆነ ቦርሳዬ ውስጥ አለ፣ ዊድም ከሆነ ቦርሳዬ ውስጥ አለ። ምንም የምደብቀው ነገር የለኝም። እና እናቴ ሁላ አንስታ እየዬ ብላ እስከምታለቅስ ድረስ ማለት ነው። እስከዛ ድረስ አሳዝኛቸዋለሁ ቤተሰቦቼን በጣም ማለት ነው። እና ሁሉም ነገር ግን በቃኝ ብዬ ትዳርም ፈልገው አሁንና ብዬ አሰብኩኝ የወሰንኩኝ ሰዓት ከማንም በፊት ሄጄ ይቅርታ ጠይቁት እነሱን ነው። እኔ እንደዚህ አድርጌያለሁ። ዊድ አጭሻለሁ፣ መጠጥ ጠጥቻለሁ፣ ሲጋራ አጭሻለሁ። ይሄ ኪኒኖች የምንወስደው ነበር ፒሎች ማለት ነው፣ ኤክስተሲ የሚባል ላይክ ሌላ ታሪክ ውስጥ እንድንገባ የሚያደርጉ ነገሮች ማለት እነሱን ሁሉ አድርጌያለሁ። ግን በቃ ይሄን ሁሉ ለቤተሰብ ተናገርሽ? አዎ ቁጭ እኔ ላይክ በጣም ብዙ ራሴን አላከበርኩም፣ ሰውነቴን አላከበርኩኝም። በጣም ማመስገን እፈልጋለሁ እውነት ስንት ሰው እንደሚያበረታኝ እውነት መናገር አልችልም። እና በቃ አይዞሽ በርቺ ምናምን ይሄው እኔ ባንቺ ምክንያት እዚህ ገዳም ሄድኩኝ፣ ይሄው ፎቶ ምናምን ይልኩልኛል ምናምን ባንቺ ምክንያት እዚህ ቤተክርስቲያን ሄድኩኝ፣ ዛሬ ንስሐ ልገባ እኮ ነው ዛሬ ምናምን እንደዚህ አይነት ቴክስት ይደርሰኛል። በዛው ልክ ማለት ነው ባክሽ ሰጂኝ፣ ባክሽ እንደዚህ አይነት ቦታ ሰጂኝ፣ ጉዞ አዘጋጅተና ጭራሽ ገዳም ምናምን ሄደው የማያውቁ ሰዎች ተሳልመው የማያውቁ ሰዎች አብረን ሄደን ስንመለስ ምናምን ሳይ ደግሞ እንዴ እኮ ከምንም በላይ ነው ለኔ፣ በጣም ትልቅ በረከት ነው ለኔ። ኢቭን የሌላ እምነት ሰዎች እንኳን ክርስትና የተቀበሉበት ሁኔታ አለ በኔ ምክንያት። እንዴ
በሞቱም አይቆጨኝም ከዚህ በኋላ እውነት። እስቲ አሁን ደግሞ ሰዎች የራሳቸውን ሀሳብ ያስቀምጡበትን ቪዲዮዎች እናያለን። ባምቢ ነበረች ተሸማቃና ተስፋ ቆርጣ መጥፋት የነበረባት። ዘለፋና የሰዎች ትችት የሚያሸማቅቅና የሚያጠፋ ቢሆን ኖሮ ማን ያዘዋል ነበረ በራስ መተማመኑን አጥቶ ተስፋ ቆርጦ ከሰዎች ፊት መጥፋት የነበረበት። ጩኸትስ ያስጠላ፣ አነጋግርህ ደስ አይልም የሚሉ ስድቦች ተስፋ የሚያስቆርጡና የሚያጠፉ ቢሆን ኖሮ ሁለቱንም ካሰቡት ህይወት የነቀነቃቸው የለም። የሰዎች ክፋት፣ ተንኮል፣ ዘለፋና ትችት ሳይሆን የሚሰብራችሁ የአእምሯችሁ ደካማ መሆን ነው። እኚህ ሁሉ ችግሮች እናንተ ላይ የሚሰሩት እናንተ ጠንካራ እስካልሆናችሁ ድረስ ብቻ ነው። ጨለማ የሚኖረው ብርሃን እስከሌለ ድረስ ብቻ እንደሆነ። ስለዚህ በእንትና ምክንያት ነው እንዲሆኝ የቀረውት፣ እንትና እንዲህ ባያረገኝ ኖሮ እንዲህ አልሆንም ነበረ ማለታችሁን ተውና የአእምሯችሁ ጥንካሬ ላይ ስሩ። እንደ ባምቢም እንደ ማኔም ሻይን ማድረጋቸው የማይቀር ነው። በብልሃትን በጣም ውጣ ወረድ የሚበዛበት ጊዜ አለ ላይፍ ላይ ማለት ነው። ስለዚህ እሱን ብሬክ አድርጎ ለማለፍ በጣም የሰው ትችት አለ። በጣም ሲጀመር የሚንቀሳቀስ የሚሰራ ሰው ነው እንደዚህ አይነት ነገር ውስጥ የሚገባውና የሆነ ስኬት ላይ ለመድረስ ወይ ደግሞ የምትፈልጉትን አሪፍ ነገር ለማግኘት በጣም ብዙ ኦብስታክል አለ። አንደኛው ሰው ነው። በቃ ለሰው መድኃኒቱም ሰው ነው፣ እንቅፋቱም ያው አት ሴም ታይም ሰው ነው የሚሆነው። ስለዚህ ሰዎች የሚሉትን ነገር አዎ ይጎዳል፣ ግን አት ሴም ታይም ደግሞ it's all about mindset። ያንተ ገመና በኔም አይደለም በባምቢም አይደለም በኦዲየንስም አይደለም ባንተም አይደለም። ያንተ ገመና በአባቶች እጅ አለ። እኔ ራሴ ማቀው ይቅርታ ለመጠየቅ የምትመጣ ከሆነ ገመና እንዳለ በአባቶች ነው። ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። በየአባቶች እጅ ያንተ ገመና አለ። በእያንዳንዱ መሰራት ይቅርታ ይሄ መሰራት ባለባት በእያንዳንዷ የሰራ እርዳታ ብለ የሰራት ቪዲዮ ማስታወቂያ ብለ የሰራት ቪዲዮ ከኋላ ያንተ ገመና አለ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው ከዩቲዩብ ላይ ይሄንን አውርደው። እሸቱ በጣም ተጠንቀቅ። በጣም አንዳንዴ ማለት ነው መንደርደር ለመውደቅ ነው። ከፍ ባልከ ቁጥር መውደቂያ እየራቀብህ ነው የሚመጣው። በጣም ተጠንቀቅ። መጀመሪያ ማታ ለይቅርታ መጣለው ብለሃል አይደለ? ከዚህ ነው የሚጀምረው ይቅርታ። ይሄን አጥፍተህ ሰው ይሄን እንዳያየው አድርገህ ከዛ ይቅርታ ለመጠየቅ ትመጣለህ። እሺ ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለ ማለት ነው ኤቭሪቲንግ ማለት ነው። በቃ ሰው የራሱን ኦፒኒየን ሊያስቀምጥ ይችላል። ማን እንደዛ ሊያደርግ ይችላል። ማን ሰው ያው የራሱን ነገር ነው የሚያስቀምጠው። ገብቷችኋል? እና ማንም ምንም አለ እንዲም አለ እንዲያም አለ ነገርየው ዞሮ ለጥ ነው የሚሆነው። እኔ እግዚአብሔር አይ ቁም ነገሩ ቁም ነገር ነው፣ ግን ጭንቅላት ውስጥ ያለችው ባምቢ አለ እና እስቲ ደግሞ ውስጥ ትንሽ ዘና እንበል በቪዲዮዎቿ ማለት ነው። በፊት የነበሩም ሊሆን ይችላሉ፣ ግን የእሷን ቪዲዮ ማስታወስ ደስ ይለኛል። ብብት ያልከው እና እዚህ ላይ አንጥፈህ ነው ማበላክ እና ቀይ ወጥ ነው ማበላክ። እዚህ ጋር ቀይ ወጥ፣ እዚህ ጋር ቅቅል፣ እዚህ ጋር አይብ አድርጌ ማህበራዊ ነው እንዲህ ማበላክ። ደግሞ እንደዚህ አይነት ቪዲዮዎች አይመችኝም። ታውቃለህ የሆነ ላዝንላት ፈልግና በቃ አረሷለሁ። አጥሴንቴ እዛው ጋር አረሷለሁ። ወዲያው ለባምቢ አለማዘን ስፈልግ ገብቼ እንደዚህ በፕሪቪየስ የነበሩ ቪዲዮዎችን አያቸዋለሁ እና ትንሽ ባምቢ አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪዋን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች። ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያን ያህል ያጠፋችው ጥፋት ምንድነው? ኃጢያቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢያት ሰርታ አይደለም። በቪዲዮ ስለታየ ብቻ ነው። በመቀጠል ደግሞ ቤተክርስቲያን ራሱ በመሄዷ ለምን እንደምትሰደቡ ወደ ቤተ እምነት የሚሄደው ኃጢያተኛ ነኝ ብሎ ያመነ ነው። ልክ ታማሚው ወደ ሆስፒታል እንደሚሄዱላ ታማሚ ሆስፒታል ሄደው ያንን በሽተኛ አየሁ እንደማትባባል ሁሉ ቤተ እምነትም ሄደ ያኮ ኃጢያተኛ ነው አትባባልም። አንተ እውነት ቤተክርስቲያንን ብታቃት ኖሮ በአፍ እንጂ እውነት አታውቃትም። እኔ የሃይማኖት ተከታይ ባልሆንም ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ እኔ ባነበብኩት ባየሁት በውድ ሽቶ እግሩን ስታጥብ ያቺ ዝሙተኛ በረከሰ ገላሽ ነው ሰርተሽ ያመጣሽው ብሎ አላንቋሸሻት፣ አላባረራትም። አቅፎ ፍቅርን አስተምሯት ነው ወደ ጽድቁ መንገድ የጠራት። እና አንተ ማንህና ነው እንደዚህ ወተንተን የምትለው? ዛሬም ደግሞ ገንዘብ ልሰራባት ሶስት ሰዓት ጠብቁን። እሷ እዚህ ስቃይ ውስጥ ነው ያለችው።
ከንፈሯ ደርቆ እቺ ልጅ በጣም ተጎድታለች። እስኪ የመጨረሻውን ቪዲዮዋን ሄዳችሁ እዩ። ባምቢ ሀበሻ ኦር ሃና ግዳይ አለንልሽ፣ ምንም ያጠፋሽው ያናህል የለም ጥፋት ተብሎ የሚጠራ ነገር የለም። ሀገርን አላፈረስሽም፣ ቤተክርስቲያን አላሰደብሽም። ቤተክርስቲያን በሄድሽ ጊዜ ለገዳማት ድረሱላቸው ለተራቡት ገዳማት ነው ያልሽው። ቤተክርስቲያን ስትሄጂ ራቆት አልሄድሽም፣ አላሰደብሽም። ከዛ በፊት የተፈጠረው ደግሞ ታሪክ ነው። ሁሉም ሰው ጥፋት ያጠፋል። አሁን አንድ አባት ወጥቶ ባምቢን ይናገራሉ? አይናገሩም። ቢኮዝ ላይክ ኃጢአተኛን ነው እንዲህ እጃቸውን ዘርግቶ ለመቀበል እየተጠበቁ ያሉት። ለዛ ነው we don't judge። ስለዚህ በቃ ሰው ደግሞ መፍረዱ ልክ አይደለም ሰውየው ይላል at the same time ማለት ያው አሁን ልጁም ያለው እሱ ነው። በቃ መፍረዱ ልክ አይደለም at the same time ገብቷል። አይ ዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደወይ ማንም አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እምስቆስ ነገር እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። መፍረድ ስትጀምር አንዳንዴ የፈረድክበትም ሰው ይጠይቃል፣ ሌላም ሰው ይጠይቃል። እስቲ ኮመንት ሴክሽን ላይ ያስቀምጡልኝ። እሸቱ ያደረገው ነገር እንደ ምክር ነው ብለን የምንወስደው ወይስ እንደ ፍርድ ነው ብለን የምንወስደው ወይስ እንዴት ነው? አንዳንዴ ከትላልቅ ሰዎች ጀርባ ወይ ደግሞ ፌመስ ከሆኑ ዝነኛ ከሆኑ ባለሀብት ከሆኑ በቃ ጥሩ ቦታ ላይ ከሆኑ ሰዎች ጀርባ ያለው ነገር አታውቁም። እኔም የማውቀው ሰውየው እንደዚህ አይነት ነገሮችን ሲያሰራ በጎ አድራጎቶችን ነገር ሲያደርግ አሪፍ ነገር ለሀገር ሲያደርግ ነው የማውቀው። ግን አት ሴም ታይም ደግሞ ቅርብ ያሉ ሰዎች ወይ ደግሞ በዛ ሁኔታ ውስጥ ያሉ ሰዎች ነገሩን የሚያዩበት ሁኔታ የተለየ ነው፣ ወይ ደግሞ የሚያውቋቸው የተለያዩ እውነቶች ሊኖሩ ይችላሉ የተደበቁ ማለት ነው። ስለዚህ ከዛም አንፃር ማየት አሪፍ ነው። ስለዚህ ዊዶን ጀጅ ነው። እዚህ ቻናል ላይ ያለን ሰዎች ማንንም ጀጅ አናደርግም። ዝም ብለን ነው ሪያክት የምናደርገው። ከዚህ በኋላ በተለያዩ ሪያክሽን ቪዲዮዎች ተመልሼ እመጣለሁ። ይመቻችሁ። ይሄን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ከተመቻችሁ ላይክ አድርጉ። አምኖኒያስ በሌላ ቪዲዮ ተመልሼ እመጣለሁ። ሌትስ ጎ